ሰላም 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 ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርስ እንዴት ነው? ሰላም ነው ወይ? ሁሉ መልካም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ከእናንተ ጋር እንዴት ነው ቆይታ? ሁሉ ሰላም ነው ወይ? ከኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ አለሁላችሁ። እና ዛሬ በዴቫ ቤት የተለቀቀው አይታችኋል ብዬ አስባለሁ። ፍቅርና ዴቭ ሆኖ ሲሰሩት የነበረውን ማለት ነው። እሱም ምንድን ነው ፍቅርን ነው ዴቭ ውጪ ከህይወታቸው የሚለው። አይ ዴቭ ደግሞ በቃ ፍቅር ያለችው እውነቷ ነው። ትክክልና ትክክል ነገር ነው ያለችው። እኔ ምንም ያደረግኩት ነገር የለም። እኔ ምንም ያጠፋሁት ነገር የለም። ከቻላችሁ ወንድማችሁን በዚህ ህይወት ውጣ፣ እንዲህ አይደለም፣ ወደዚህ ና፣ ወደዚህ ሁን ብላችሁ ወንድማችሁን ምከሩት። ቤተሰብ ተሰብስቦ ወንድማችሁ መመከር አለበት። ይሩታ ተጎድታለች። ከብዙ ስቃይ ነው ያለችው። የሚረዳት የለም፣ የሚያዳምጣት የለም አለች። እግዚአብሔር ይስጥሽ። በዚህ አጋጣሚ እውነት የልባችን ነው የደረሽልን ፍቅር። እውነት ነው የምልሽ የልባችን ነው የደረሽልን ፍቅር። እና ሂሩታን የሚረዳት ሰው የለም። እዚህ ስታለቅስ በእርግዝናዋ ጊዜ ነፍሰ ጡር እያለች እሱ ከማንም ሴት ጋር ሸሸ ገዳሜ እያለ ያንን ሁሉ አሳልፋ እዚህ ደርሳችሁ እናንተ ደግሞ የበለጠ ቁስል ነው እየሰደደች። የልቤን ያደረሽው የኔ እናት እውነት ቅመም ነሽ፣ ልጅ ነሽ፣ ግን የልጅን አዋቂ ነገር ነው የምታወሪ። በቃ ደስ ስትይ ቁም ነገር ለስትገቢ ተመቸሽኝ። በጣም ነው የተመቸሽኝ። ማርያምን ነው የምልሽ። እና እናንተም ደግሞ ሄዳችሁ የሆነ ነገር በጠፋ ቁጥር ለምን ወንድማችን እንደዚህ ያደረግሽ፣ ለምን እንደዚህ ያደረግሽ ብላችሁ ቁርሱን የባልሰ ቁሱል ላይ እንጨት ትሰዱባት አላችሁ። ለምንድን ነው ይሄ የሚሆነው? ለምንድን ነው እንደዚህ የምታደርጉት? እናንተስ ብትሆኑ። አሁን በቀደም ለታ የተለቀቀው ቪዲዮ አይቻለሁ። በጣም ነው የተበሳጨውባችሁ፣ በጣም ነው ያዘንኩባችሁ። እንዴት እንደዚህ ታደርጋላችሁ? እስቲ አንድን ልጅ ከእናትሽ ነጥለ እናሳድግ ማለት ምን ማለት ነው? ይሄ እኮ ሞራኗን እኮ እንትን እያላችኋት ነው። በሞራኗ ላይ ነው እኮ እየተራመዳችሁባት አላችሁት። ምን አደረገች? ይሄን ያህል ባፈቀረች በወደደች ትዳሬን ስላለች ልጄን ስላለች ባሌን ስላለች ይህ ሁሉ ነገር ይገባታል ለሩታ? በጣም ነው የማዝነው። ሲቀጥል ሄርሜላ ተብዬዋ ምንም ጭንቅላት የላትም። እሷ ድድብ ናት። ድድብነቷን ይኸው እያየን ነው። እና ይሄ ነው ከዚህ እሷ ከነሱ ህይወት ውጪ ለምትለኝ ነገር ከነሱ ህይወት እኔ ሲበቃኝ ነው እንጂ ማውጣት የምችለው ማንም ውጪ ማንም ግቢ ስላለኝ አልወጣምም አልገባምም። ስለዚህ ይሄ የራሴ አቋም ነው። ከተቻላችሁ እናንተ እውነት ወንድሜ ነው ብላችሁ የምታስቡ ሰዎች ከሆናችሁ ወንድማችሁን ወይ ጸበልም ሆነ ወይ ሐኪም ቤትም ሆነ ወይ ሳይካትሪስት ማሳዩት። ከዛ በተጨማሪ ግን እገሌ የሱ ህይወት ላይ ውጪ፣ እገሌ የሱ ህይወት ላይ ውጪ ብላችሁ ቪዲዮ መስራት ያ ለአብርሃምም ሆነ ለይሩታ ምንም ትርጉም አይሰጥም። የበለጠ ሴቶቹን እንትን ያላችሁ ነው። ልጁ አብርሃም በትክክለኛ አይደለም። ልጅ አለኝ ይላል እንጂ ልጅ አለኝ ብሎ ከተታወቀው ሴት ላይ ልጅ አለኝ ብሎ ያወራል እንጂ ለልጅ የሆነ ነገር አንድ ሳሙና እንኳን ሲገዛ አንተን አይናቁም። በዚህ ላይ እውነትና እውነት ነው፣ ምንም ስህተት የለውም። ፍቅር የተናገረችው ነገር ዛሬ ፍርጧን ነው ፍርጥ አድርገሽ የተናገረችው። እግዚአብሔር ይስጥሽ ነው የምለው፣ ሌላ ምንም አልልሽም። እውነትና እውነት ነው የተናገረችው። ሌላ ምንም ነገር ውሸት የለውም። እዚህ ጋር ውሸት የሚባል ነገር የለውም። እውነት ነገር ነው ሁሉም ነገር የተናገረችው ፍቅር ማለት ነው። እውነት ነገር ነው የተናገረችው። ምንም ነገር ውሸት የለውም። እናንተ ወንድም የሆነ ነገር የምታስታጠፋ ለምን እንደዚህ ያደረግሽ ብላችሁ ግር ትላላችሁ። ወንድሞቹ እህቶቹ ሆናችሁ እሷን የሚረዳት ማንም የለም። እሷን የሚናገራት ማንም የለም። እሷን ድካሟን የሚረዳት ማንም የለም። እሷን ቁስሏን የሚረዳት ማንም የለም። በቃ የሆነ ነገር ሲጠፋ ብቻ ወይ በአብርሃም የሆነ ነገር ሲሆን ለመውቀስ ነው የምትመጡት። ለምን ይሄ ነገር ይቆም? እግዚአብሔር ይስጥሽ ፍቅር። በዚህ አጋጣሚ እኔ ውስጥ የምመኘውን የምፈልገውን ነገር አውጥተሽ ስለተናገርሽ በጣም ደስ ብሎኛል። እውነት በጣም ደስ ብሎኛል። ዴቭ ደግሞ ምንድን ነው የሚለው? ከህይወታችን ውጪ። ምን ህይወት አለውና ነው? አብርሃም ሲጀመር እኮ ህይወት የለውም። ዴቭ ደግሞ ከዚህ በፊትም
እንደዚህ ማን ነው ሂሩታን ውጪ ትላታለህ፣ ሄርሜላን ማንም የሚሰማክ የለም። ፍቅር እንዳለችው እውነት አንተ ወንድም ከሆንክ ወንድምህን በዳና መስመር ወደ አእምሮ እንድትመለስ ማድረግ ነው እንጂ እሱ ከተገናኘው ሴት ሁሉ እየጠራ ቪዲዮ መስራት እንደዚህ አድርግ እንዲህ አድርጊ ማለት የለብክም። በቃ ያድርግ አለብህ። ከወንድምህ ጋር ነው ችግር ያለብህ፣ ወንድምን ነው መገሰጽ አለብህ እንጂ ሴቶች ምን ያድርጉት? ሴቶች ላይ እኮ አሁን እኮ ሄርሜላን እንኳን መፍረድ አንችልም። ሄርሜላን እኮ እሱ እኮ የምፈልግ ስሜቱን ስለሚያሳያት ነው እሷም እንደዚህ የምትሆነው እንጂ እሱ አልፈልግሽም ከህይወቴ ውጪ ብሏት ቀይ መስመር ቢያሳያት ሄርሜላ መቼም በግድ ካላወደድከኝ በግድ ካላፈቀርከኝ ብላ ወደ ህይወቱ አትመጣም። እሱ ከሚያሳያቸው አንጻር ነው፣ ለሴቶች እሱ ከሚያሳያቸው አንጻር ነው ብዬ ነው ማስበው ነው እንጂ እንደዛ ነው። እና በሴቶቹ ማንንም ማውቀስ አትችሉም። ወንድምህን እናት አለው፣ አባት አለው፣ ቤተሰብ አለው፣ ወንድሞች አሉት፣ እህቶች አሉት። እስቲ ሌላ ሴትም እንደዚህ ጠርታችሁ እንደምትገስጹ ለምን ወንድማችሁን ከሴት ተለይቶ ለአንድ ወርም ሆነ ለ15 ቀንም ሆነ ለምን ከራሱ ጋር እንዲሆን አታደርጉትም? ዴቫ እንደዛ ነው የምልህ። በቃ ዴቭ እንደዛ ነው የምልክ እንጂ ሌላ ነገር ምንም ልልክ አልችልም። ምክንያቱም ወንድምክ ላይ ነው እንጂ ጥፋት ያለው ሴቶች ላይ ነው ጥፋት ስለሌለ ማለት ነው። እና የሆነ በቃ አሁን ዛሬ ሩት ለፍቅር የተናገረችው ግልጽና ግልጽ ነገር ነው የተናገረችው። ሀቀኛውን ነው የተናገረችው። ፍርጥ አድርጋ እንዴ እናንተ እሷ ላይ ነው ቁስል የምትሰዱባት፣ እሷ ላይ ነው እንጨት የምትሰዱባት። ቁስል ላይ እንጨት እየሰደዳችሁባት ነው። ለምን እንደዚህ ታደርጋላችሁ እንዴ? ይቺ ልጅ እኮ ተዋልዳችኋለች። እስቲ የእሷንም ህመም ለማዳመጥ ሞክሩ፣ የእሷንም ቁስል ለማከም ሞክሩ። ብቻ ወንድማችሁ የሆነ ነገር ሲያደርግ እንዲህ ብላችሁ አትምጡ ብላ እግዚአብሔር ይስጣት። ከሂሩታ ጎኗ ላይ የሆንኩት ብቻዋን የሚረዳት ሰው ስለሌለ ነው። ከዛ ደግሞ ከአሁን በኋላም ደግሞ አንተ ውጪ ስላለኝ ማንም ውጪ ስላለኝም አልወጣም፣ ማንም ግቢ ስላለኝ አልገባም። ይሄ የራሴ አቋም ናለች። እግዚአብሔር ይስጥሽ። ከሂሩታ አጠገብ በዚህ አጋጣሚ ከሂሩታ አጠገብ አትለያት። የሚረዳት ቤተሰብ የላትም፣ የምትጠጋው ጓደኛ የላትም። ሁሉም ከእሷ ጋር ሆነው ከጀርባው እንደ ሾክ ነው የሚወጓት። አደራሽን ፍቅር ከሂሩታ እንዳትለይ እላለሁ። በተረፈ በሌላ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበልልኝ።